አንድ መምህር ህዝብን ከክፉ ነገር ካልታደገ መምህር አይደለም ማለት ነው። አንድ መምህር ህዝብን ከክፉ ዘመን ካልታደገ መምህር አይደለም ማለት ነው። ጸሎት ዘዘወትር ለምንድን ነው ማውልቀው? ይህን ፎቶ አውርድ መጀመሪያ ምን ያሳያል ፎቶ? በዚህ ሰዓት የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልስም። የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልስም። እንደው ጀግና ነው። ጦርነት በጣም መጥፎ ነው አይደል? ጦርነት ሀገርን፣ ጦርነት ቤተሰብን፣ ጦርነት ሃይማኖትን፣ ጦርነት እህት ወንድምን፣ ጦርነት ማንነትን ሁሉ ይወስዳል። ሰላም ጤና ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችሁልኛል? እንደምንስ አላችሁ? እግዚአብሔር የተመሰገነ ይሁን። እኛ እጅግ በጣም ደህና ነን። አሸወይና ነው ሁሉም ነገር ነው የምላችሁ። በጣም ሰላም ነው። እንግዲህ በጋዛ እስራኤል በዛ በተደረገ ጦርነት ውስጥ በጣም ክፉ የሆኑ ነገሮች ሆነዋል። መልካም ያልሆኑ ዜናዎችን ሰምተናል። በጣም ብዙ ሰዎች አልቀዋል። ብዙ ህፃናት ለችግር ተዳርገዋል። ለምግብ፣ ለጦርነት፣ ለሞት በቃ ለብዙ ነገር ተዳርገዋል እና በእውነት ትንሽ ርብሽ የምታደርግ ዜና አለች ሰሞኑን እየተነገረ ከትላንት ወዲያ የሆኑ ነገሮች ናቸው ማለት ነውና እግዚአብሔር ይድረስላቸው ይላቸው። እንግዲህ በቃችሁ ቢላቸው እነሱንም ጥሩ ነው። በየትኛውም ሀገር ያሉ ሰዎች ጦርነት፣ ረሃብ ባይነካቸው መልካም ነው። በእውነት እጅግ በጣም የሚሰቀጥጥ ነገር ስለሆነ ከሀገራችን እንደው ጦርነቱ አፍርቶት ያየነው ነገር እግር አልባ የሆኑ ብዙ የትግራዋይ ሰዎችን ያየነው፣ እግር አልባ የሆኑ አማራዎች አይተናል። ስለ ልቦናቸው የተነኩ ሰዎች፣ ሀገራቸው የጠፋ ወንድ እስኪጠፋ ድረስ የተጨፈጨፉበት ሀገራት አይተናል እና ፋይናሊ ግን ሁለቱ የተጣሉት ሰዎች እጅ ለእጅ ተጨባብጠው ፒስ ተባብለዋል አይደል? መጨረሻው ምንድነው? ድርድሩ ይደራደሩና ተስማምተውብን እንተው ተባብሎ ይተዋል። በመሃል ግን የሚያልቀው ንጹህ ዜጋ ነውና ጦርነት ይብቃል ለማለት እወዳለሁ። በእውነት በእኛም ሀገር እየሆነ ያለው ልክ ይሄው ስለሆነ ማለት ነው። እንግዲህ አስተማሪ፣ መካሪ፣ ገሳጭ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ብትከታተሉ ተተርፉ በዛላችሁ። ስለዚህ ላይክ እና ሰብስክራይብ እያደረጋችሁ እኔ ዲያቆን አቢሜሌክ ነኝ። ወደ እናንተ እነዚህን መርሃ ግብሮች ይዤ መጥቻለሁኝ። እንደው ቀልድ ከሚመስል ቁም ነገር ግን ልጀምርላችሁ እስኪ። ይሄ ሰውዬ እንጀራ ሊገዛ እየሄደ ነው። የፌስታል ዘመን ሊቀር አባ አቤት፣ አንድ እንጀራ አስጥተኝ። እሺ ስንት ላድርግልሽ? አንድ አይደለ ቶቶ አረ ፌስታል እና አረ በቃ 5000 ብር ማን ይቀጣል? ዞር በል ሰውዬ፣ በይው በዚህ አድርግ። የምሬን ነው። አዎ አንድ እንጀራ ነው እዚህ ላይ ገና ትቀጣለህ። ለአንተ 5000 ብር ደግሞ በኋላ አባት ልጆች ያላሳድግ ጋሽ እንደዚህ ዳር ማራ አርገው እዚህ ላይ እሱ አታፍ ወደዛው ፍል አረ ዞር በል በቃ አረ ምን ጊዜ ምናምን የለ ወይ እባክህ ይኸው አባት ገናም ደግሞ ያስቀጣይ አይ ፌስታል ወይ ወዲሽ ፈላ አልዳፋክበት ፌስታል እንግዲህ አሁን ላይ ጥሩ እየሆነች አይደለም። ስንት ዘመን የተሻገርንባት እቺ ፌስታል ይቆም ተብሏል። በእርግጥ ጥሩ ነው። ያው አፈርን ይጎዳል እንደዛ ነገር ይሉናል አይደለ? ብዙ ጊዜ እና ወደ ወረቀት ተመልሰናል። ግን ቆንጆ አድርጎ ነው የሰራው። መሶቡን ይዞ አንድ እንጀራ ለመግዛት መሶብ ይዘን ልንሄድ ነው ማለት ነው። በዚህ አጋጣሚ አምባ የወረቀት ስራ የሚል የወረቀት ስራዎችን የሚሰራ ድርጅት
ይሄ እንደዚህ በፌስታል ልንጠቀምባቸው የምንችላቸውን ነገሮች አዘጋጅቶ ወደ ህዝብ እያደረሰ ነው። ያው ህዝቡ እንዳይቸገር ወዲያው በፍጥነት እነዚህ ነገሮች እየሰራ ነውና እዚህ ጋር በማስቀምጥላችሁ ስልክ ቁጥር አማካኝነት እየደወላችሁ በብዛትም በሲንግልም በችርቻሮም የምትፈልጉ ሰዎች መግዛት ትችላላችሁ። ማስታወቂያ አይደለም፣ እሺ። የተሻለ ሰርተው ስላየሁኝና ጥሩ ነገር እያመረቱ ስለሆነ ስላየሁኝ ነው። ተጠቅሜበታለሁኝ ወይ ደግሞ አምጥቼ ያሳያችኋለሁ አንድ ቀን። አሪፍ አድርገው ስለሚጠቀሙ ረዥም ጊዜ የሚያገለግል ነገር ይሰራሉ። አምባ ነው የሚለው ስልክ ቁጥሩን እዚህ ጋር አደርግላችኋለሁ እና ጥሩ ነው ለማለት ነው። እንደው ፈገግ ከምንልበት እንጀምር። አረ ምን ፈገግ! አሁን እናንተ እንደው ከቲክቶከሮች ዩቲዩበሮች ምናምኖች ምን ልንሆን መሰላችሁ? መንግስት ታክስ እና ግብር ምናምን ሊጥልብን ነው። እሺ መረጃውን ላሳያችሁ። ቲክቶከር፣ ፖድካስተር እንዲሁም ደግሞ ዩቲዩበር ከዚህ በኋላ የምታገኘው በስጦታም ይሁን በተለያየ መንገድ በጊፍት የምታገኙት ገቢ እንዲሁም ደግሞ ላይቭ በመገኘታቸው ምክንያት የምታገኟቸው ዋናቸውም የዲጂታል ይዘት ፈጠራ ላይ የሚገኝ ገቢ ግብርና ታክስ ሊጣልበት እንደሆነ ያውቃሉ? ጠበቃና የህግ መከሪያ ያለቢታኔ ነኝ። እንግዲህ አዲስ ተሻሽሎ እየተዘጋጀ ያለው ረቂቅ የገቢ ግብር አዋጅ በተመለከተ አንድ አዲስ ነገር ተካቷል። ይህም አዲስ ነገር በትርጉም ክፍል አንቀጽ 227 በኋላ እንዲካተቱ ከተደረጉ የህግ ይዘቶች መካከል በንዑስ አንቀጽ 29 ላይ እንዲህ በሚል ይደነግጋል። ከዲጂታል ይዘት ፈጠራ የሚገኝ ገቢ ማለትም አንድ ግለሰብ ወይም ድርጅት የቪዲዮ ማጋሪያ አገልግሎቶችን፣ የማህበራዊ ሚዲያ መድረኮችን፣ የድምፅ ማስተላለፊያ ወይም ፖድካስት አገልግሎቶችና የቀጥታ ስርጭት መድረኮችን ጨምሮ በኦንላይን መድረኮች ላይ ዲጂታል ይዘትን በመፍጠርና በማሰራጨት የሚያገኘው ማንኛውም የገንዘብ ወይም የገንዘብ ነክ ያልሆነ ገቢ ገንዘብም ሊሆን ይችላል። አንበሳ ቢወርድልህም ያ አንበሳ የወረደልህ ወደ ምን ይቀየራል ማለት ነው? ወደ ገንዘብ ተቀይሮ ግብር እንድትከፍልበት ሊጣል እንደሚችል አዲስ የወጣው አዲስ እየተዘጋጀ ያለው ደንብ ያመላክታል ማለት ነው። እነዚህ ገቢዎች ምንን ያካትታሉ ሲባል የመጀመሪያው ማስታወቂያዎችና ስፖንሰርሺፖች፣ የምርት ስም ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ወይም ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ ምትክ የተገኙ እቃዎች ወይም አገልግሎቶች እና ከዚህ በላይ ተመሳሳይ የሆኑ ማናቸውም ገቢዎች ግብርና ታክስ ሊጣልባቸው ነው። ስለዚህ ከወዲሁ ዲጂታል ላይ አገልግሎታችሁን እየሰጣችሁ ያላችሁት ፖድካስተሮች፣ ዩቲዩበሮች እንዲሁም ደግሞ ቲክቶከሮች ከዚህ በኋላ ሁላችንም ከምናገኘው ገቢ ላይ ግብር ልንከፍል ግዴታ እየተጣለብን ስለሆነ ከወዲሁ አውቃችሁ በዚህ ረቂቅ አዋጁ ላይ ሀሳብና አስተያየታችሁን ለመስጠት ክፍት ነው ተብላችኋል። ስለዚህ ሁላችሁም ወደዚህ መድረክ ተመልሳችሁ ረቂቅ አዋጁ ላይ አስተያየት እንድትሰጡ ተጋብዛችኋል። አመሰግናለሁ። አሉ ማለታይሽ እኔ ከመንግስት ጋር ያው ሰጣ ገባ ውስጥ መግባት አልችልም። በእርግጥ ግን በጣም ቁርሾ አለብኝ ታውቃላችሁ። ከዚህ በፊት ፎቶ ስቱዲዮ ከፍቼ ነበረና ሶስት ወር ሲቀረው ለሰኔ ነበረ የተከፈተውና 13,000 ብር ምናምን አምጥተው ግብር በጣም በቃ በእውነት እንዴት አልቅሼ መሰላችሁ የዘጋሁትን አስታውሳለሁ ያንን። እና አሁንም ብቻ ያጽድቅላችሁ። ኤኒዌይ እቺ ታብታብ አድርጉ ምናምን የምትሉ ሰዎች በጠቅላላ ግብር ሊጣልብን ነው ማለት ነው። እና በጣም ነው የሚገርመው። ኤኒዌይ ወደ ሌላ ቪዲዮ እንሂድ። እኔም ነው በአማርኛ እየተናገረ የሰውን ክብር በዚህ ልክ የሚጨፈልቁ እንደዚህ ያሉ ሰዎች መሪያቸው ማን ነው ግን? ማለት የሚያስተዳድራቸውስ ምናቸው ይሆን? ምንድን ነው የሚመራቸው? ከፎጣ ጋር በተያያዘ ያየሁት ነገር በጣም ስላስገረመኝ ነው ዝም ብዬ ያመጣሁላችሁ። እስኪ እንየው። ይህም ፎጣ ወርድ መጀመሪያ ምን ያሳያል ፎቶው? በዚህን ሰዓት ይሄ ማንነቴ መገለጫ ነው። አንተ ቦኔቱን ታውልቀዋለህ? እንዴት ማንነት እንዴ? ፎጣና ቦኔት ምን ያገናኝ? ቦኔቱ ለአንተ ክብር መገለጫ ከሆነ ፎጣዬ ደግሞ ለእኔ ክብር መገለጫ ነው። ፎጣውን ማድረግ ጥፋት አለው? ጥፋት የለውም፣ ግን እናወራለን። ፎጣውን አውርዶ ነው አልኩ።
እኮ ፎጣውን ማውራት ከፈለክ ደግሞ ፎጣውን አውርድ። በዚህ ገባኝ። ይኸውልህ አንተም ደግሞ ማውራት ከፈለክ እኔ ፎጣውን ሳወርድ ቦኔቱን ታወርድልኛለህ። ቦኔት ለአንተ የክብር መገለጫ እስከሆነ ድረስ ፎጣም ለእኔ የክብር መገለጫ ነውና ፎጣና ቦኔት ምን አገናኘ እኮ? አንተ ደግሞ ፎጣውን ማውረዴ ምን አገናኘው ከኔ ማውራት ጋር? እና እንደዛ ሽፍታ መስሌት አለ ተንጠልጥሎ በዚህ ሰዓት ይሄ ቀይ ቦሌት ያደረገው ሰውዬ የምር ማለት ፌክ ምናምን ይሰራ ይሆን እንዴ? ቦሌት ልብሱን ምናምን ፌክም ሰርቀው ምናምን ያደርጉ ይሆን ማለት? ከአንድ እንደዚህ አይነት ልብስ ከለበሰ ሰው አይጠበቅም ብዬ ነው። ኤኒዌይ ኢትዮጵያዊነት በዚህ ልክ እያለች ነው ወደታችንና ምን ይመስላችኋል? እስኪ እንደው ሀሳብ አስተያየቶቻችሁን በኮሜንት ላይ ብታደርጉልኝ ደስ ይለኛል። ለምንድን ነው ግን ሰብስክራይብ ማታደርጉት? እኔ እኮ ሰብስክራይብ ሳታደርጉ የምታዩ ሰዎች ብዛታችሁ በጣም ነው የሚገርም። ትዝ አለኝ ሰብስክራይብ አለማድረጋችሁ አይገርም? ሰብስክራይብ አድርጉ። ለማንኛውም እዚህ ጋር አንድ ጣል ለማደርግላችሁ ነገር የትምህርት ቤት ሁኔታ ነው። ልጆቻችንን ትምህርት ቤት ወስደን አስተምረን ከዛ በኋላ ወደ ቤታቸው ሲመለሱ ቤት ውስጥ የምንሰጣቸው ስልክ ለምንድን ነው የሚያገለግለው፣ ምንድን ነው የሚያዩበት የሚለውን ቴሌቪዥናችን ምንድን ነው እነሱን የሚያስተምራቸው የሚለውን ላሳያችሁ። ጸሎተ ዘዘውትር በጸሎተ በዘውትር አትገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እግዚአብሔር ይስጥህ። ልጆችን በእውነት በፍሬ ጎልምተው በደንብ እንድታይ እግዚአብሔር ይርዳ። በእንዲህ አይለ መልኩ ልጆቹን የሚያሳድግ አባት ለብዙዎች ይኸው ወደ እናንተ እንኳን እንዳመጣው ስላስደረገኝ በእውነት እግዚአብሔር ይስጥህ። ቃለ ሕይወት ያሰማልን ልንላቸው ይገባል። እነሱን ማረን ደስ ይላል። እግዚአብሔር ይመስገን። ልጆቻችሁን በእንደዚህ በቃለ እግዚአብሔር እየኮተኮታችሁ ማሳደግ ጥሩ ነው። አባ ገብረ ኪዳንን እንስማ። አንድ መምህር ሕዝብን ከክፉ ዘመን ካልታደገ መምህር አይደለም ማለት። ይሄንን አባይ ይችለዋል ብዬ ሳስብ አይሆንልኝም። ይሄንን ማለት አሁን ይሄን በዚህ ዘመን ሰው ጆሮም አይምሮም ያጣበት ጊዜ ነው። ጆሮም የለውም፣ እውነትን መስማት አይፈልግም። አይምሮም የለውም፣ አስቦ አይሰራም፣ አስቦ አይናገርም። መጠቅለሌ አይደለም ያለው አለ። በእንደዚህ ያለ ዘመን መምህር ሆኖ መገኘት በጣም ጭንቅ ነው። ተው እንደዚህ አታደርጉ፣ ወደ ምስራቅ ተው ቢባል ዘረኛ፣ ወደ ምዕራብ ተው ቢባል ጎጠኛ፣ ወደ ሰሜን ቢባል ምናምንኛ መንደረኛ፣ ወደ ደቡብ ቢባል ምንኛ፣ ደግሞ አንዱ ብድግ ብሎ ባንዳ ይላል። በዚህ ዘመን አባት መሆን እንዴት ያለ ጭንቅ ነው! በዚህ ዘመን መምህር መሆንስ እንዴት ያለ ጭንቅ ነው! ማንስ ይሰማል? ቅድም የተደረገው ቅኔ እንደዚህ ያሉት በወታደር የመሰሉኝ ሰውዬ ማለት ነው። መነኩሴ በወታደር ይመሰላል፣ ግን በሆነ ወታደር ግን አይመሰልም። በሆነ ክፍል ወታደር አይመሰልም። አጠቃላይ ጤና ባለው ወታደር ሁሉ ይመሰላል። ጤና ባለው ቅድም የተጠቀሰውም ሆነ ሌላውም ሆነ ጤና ባለው ወታደር መነኩሴ ይመሰላል። ግን የዚህኛው ማለት ግን ነውር ነው። ይሄ ዋጋ ያስከፍለናል። ይህንንም ጠንቅቆ ማወቅ ይገባል። ቤተ ክርስቲያን የሁሉም ማህፀን ስለሆነች ማለት ነው። እና አሁን ካሉበት ቦታ ሆኖ የሌላውን ቦታ ቢገስጹ ዘረኛ ይባላል። ያሉበትን ቦታ ደግሞ ቢገስጹ ባንዳ ይባላል። በዚህ ዘመን እንዴት ምኖ መምህር መሆን ይቻላል? በእኔ አቅም ማለት ነው። አባቶቼ ችለውታል። የሁሉ ስለሚያስቸግረኝ በጣም ስለሚጨንቀኝ የመጨረሻ የምነግራችሁ ነገር አንደኛ አሁን የሰቀላችሁትን እኔን ከፍ ያደረጋችሁትን ሰረገላ እንድታወርዱት ነው የምለምናችሁ ማለት ነው። እንዲሁ በጣም እንዲህ ያደረጋ አትጠብቁኝ። ኋላ ከፍ አድርጋችሁኝ ወርጄ ስታገኙ ከምትጠሉኝ አሁን አውርዱኝና ስሰራ ከፍ ታደርጉኛላችሁ። ይሄ ይሻለኛል፣ በኋላ እንዳትጠሉኝ። ስለዚህ አሁን እኔ ላይሆንልኝ ይችላል። እግዚአብሔር እንዲረዳኝ መለመን ነው። ሌላው እንድትታገዙኝ ነው። ልጅን ማሳደግ እንጂ ልጅን ማባረር አይገባል። ስለዚህ ባጠፋ ብሳሳት ማሳደግ ነው። እኔ አሁን ብድግ ብላችሁ በዚህ አጠገብ የኔታ ጥበቡ አለ፣ በረከታቸው ይድረስ። የእሳቸውን ቡራኬ የለመድነው የኔን መስቀል መቶ ተሳልሞ ፈውሰኝ ቢለኝ አይሆንልኝም።
ስለዚህ ተመልከቱ፣ እኛን ወደ እነ የኔታ ማሳደግ ነው እንጂ እኛን እነ የኔታን አድርጎ ማሰብ ነውር ነው። እስከምናድግ ጠብቁን፣ ደግሞ ማሳድጉን ማለት ነው። ስለዚህ ማሳደግ ይገባል። እኔ እንደ የኔታ ዝራ እንደ የኔታ አረገው ብትሉኝ አይሆንልኝም። ያሁን ልጆች አንችልም። ስለዚህ ማሳደግ አሁን የምንነግራችሁ ይሄ ነው። በጸሎት ሁላችሁንም በቅዱስ ያሬድ በአቡነ ሰላማ በሰማዕቱ በቅዱስ ቂርቆስ ምነግራችሁ ሁላችሁም ምእመናንም ሆነ ሁላችሁ ገብረ ኪዳን ብላችሁ ስትጸልዩልኝ እንድትሉ ነው። ቢያንስ አንድ ጊዜ ከምትጸልዩ ጸሎት ስሜን አንሱልኝ። በጣም ስግብግብነት ሊሆን ይችላል በእውነቱ ማለት ነው። ግን ደግሞ ለእናንተው እንደሆን ነው፣ እንድጠቅም ሰይጣን እንዳይጫወትብኝ ማለት ነው። ስለዚህ በጸሎት እንድታስቡኝ እነ የኔታን ደግሞ እኔ በቀደም ለየኔታም ነግሬያቸዋለሁ። የኔታ ሊቀ ሊቃውንት ዕዝራ እኔ አሁን ራሴን የቻልኩ ልጅ አይደለሁም። ራሴን የሚችለው ከእናንተ ከእርስዎ ጋር ነው ብያቸዋለሁ። እናንተም ቢሆን መምህር ሆኗል ሳይሆን ባጠፋው ጊዜ ለምንድነው እንደዚህ ያደረግ ብላችሁ እንድትቆነጥጡኝ እፈልጋለሁ። ምዕመናንም ሁሉን ነገር እንድታደርጉልኝ። የመጨረሻ የምናገረው እኔ ማስተማር ስራዬ ማስተማር ነው እንጂ ተማሪዎች ቢርባቸው ከገዳሙ ጋር ይራባሉ፣ ቢጠግቡ ከገዳሙ ጋር ይጠግባሉ። መጥገብ እንኳን የለም በልተው ያድራሉ ከበሉ ማለት ነው እንጂ እኔ እንግዲህ ስለዚህ ምን ልላችሁ ፈልጌ ነው፣ የሚሰለቸኝ ነገር ቢኖር አዲስ አበባ ጉባኤ ተዘጋጅቶ ለአባ ገብረ ኪዳን ጉባኤ ማሰባሰቢያ አላደርግም። ባህር ዳር ተዘጋጅቶ እንትን ከተማ ተዘጋጅቶ የሚባል አላደርግም። ምክንያቱም ሰው መነኩሴ ሲባል ሳንቲም ትዝ እንዲል እስከሚለው ድረስ ሆኗል አይምሮ ማለት ነው። ስለዚህ እንደዚያ እንድታሰቡ ስለማልፈልግ አለምናችሁም ጉባኤም በዚህ ስም አላደርግም። ከሰጣችሁ ስጡ፣ በቀር ተውት። ጥሪያችን እየበላን ቢሆን እንደሆነ ሆኖናለን ማለት ነው። ስለዚህ ከሰጣችሁ ትሰጣላችሁ። ወደፊት ምንም አይነት ነገር ሊኖር አይችልም። የምትችሉ ሰዎች ግን አስባችሁ እንድትሰሩ፣ እኛም ይሄኛውን ስራ እንድንሰራ ይፈቀድልን። ሳንቲም እንድንሰራ ሳንቲሙን እናንተ ስሩ፣ እኛ ደግሞ ይሄኛውን እንስራ ለማለት ነው። መጨረሻዬ እንዲያምር ቤተ ክርስቲያንን የሚሰሩ እንጂ የሚበጠብጡ ያላደሉ ንጹሐን ደቀ መዛሙርት እንዲነሱ አባቶችን እንዳላሰድባቸው ሁላችሁም በጸሎት አስቡኝ። ከዚህ ውጭ ግን ብፁዕ አባታችንም እንደ ልጅ ጠርተው እንዲቆነጥጡኝ ይፈልጋለሁ። መጨረሻ ላይ ግን የምናገረው ይህም ሁሉ ነገር ያደረገ ፍቅር ነው። ስለዚህ ከምስራቅም ከምዕራብም ከሰሜንም ከደቡብ ከየትኛውም የመጣችሁ አባቶቻችን ሊቃውንቱ እዚህ ያሉት የቤተልሔሙ የዙር አባው እኔ ሄጄ ጫማቸውን ልስም የሚገባኝ ነው እንጂ እዚህ የሚመጡ ሰዎች አይደሉም። በእርግጥ የመጡ ለእግዚአብሔር ጉባኤ ነው። ለእኔ ቢመጡ ደግሞ የልጅ ፍቅር ይሆንላቸዋል ማለት ነው። ለቦታው ሲመጡ በረከት ይሆንላቸዋል። እነዚህ ሁሉ ያመጣችሁ ፍቅር ነው። እንግዲህ ምን ይባላል? ልጅ ወደ ላይ ይመርቃል። የፍቅር አምላክ ዋጋ ይክፈልልኝ። የብፁዕ አባታችን ቡራኬ ይድረሰን። የቅዱስ ያሬድም በረከት እንዲያድርብኝ ሲሆን ዜማ እንዲጨምርልኝ ማለት ነው። ሲሆን ዜማ እንዲጨምርልኝ ካልሆነ የያስኳትን ሙያም እንዲያቃናልኝ ቅዱስ ያሬድንም እንዲረዳኝ እናንተም በጸሎት አስቡኝ። ወስብሐት ለእግዚአብሔር። ይቆየን። አባታችን እንደው ትህትና እኮ የሚገርም ነው። አሁን ደግሞ ሙሉውን ያሰማኋችሁ በአንድ ወቅት የተደረገ ንግግር ነው። ትንሽ ግር ሊለን የሚችሉ ነገሮች በመካከል ይኖራሉ። ያው ወታደርን ከመነኩሴ ጋር አያይዞ ቅኔ ያቀረበ አንድ ሊቅ ነበረ እና የእንትን ወታደር የእንትን ወታደር ለምሳሌ የፋኖ ወታደር ብሎ ሊሆን ይችላል ለማለት ነው እና መነኩሴን ከዛ ጋር አታገናኙ፣ ከአንዱ የብሔር ወታደር ጋር አታገናኙ። መልካም የሆነ ወታደር፣ ጤነኛ የሆነ ወታደር ከመነኩሴ ጋር ግን ይገናኛል ብለው ነው ያሉትና ያው ጥንት ውስጣቸው ምስጢራቸው ደስ ይላል። ደግሞ መምህርም ናቸው ተብሎ ይታሙ ነበር አይደለ? አባታችን የዩኒቨርሲቲ መምህር ናቸው፣ ያስተምራሉ። መምህር ላይ እኔ ራሱ በጣም በብዙ ሰዎች የማውቀው የዩኒቨርሲቲ መምህር እንደነበሩ ነው። ግን አይደለሁም ብለው ከአንደበታቸው ሰምተናል። ላሰማችሁ። እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም። እግዚአብሔር ነው የሚያውቀው። እና አንዳንድ ጊዜ ቅዱስ ኤጲፋኒዎስ ምን ይላል? ዝናው ከስራው የበለጠበት ሰው ወራዳ ነው ብሎ ይነገራል። ስለዚህ እኔ እንደዚህ አይደለሁም። ለነገሩ የዩኒቨርሲቲ መምህርነት ክብር አይደለም፣ ግን እንደዚያም ደግሞ ግን አይደለሁም ለማለት ፈልጌ ነው። ነገሩ የከበረ ነገር ስለሆነ ሳይሆን እውቀት በሶስት ነው የሚከፈለው። ምኑን እውቀት አለ፣ እርኩስ እውቀት አለ፣ ቅዱስ እውቀት አለ። የተናቀ እውቀት፣ የረከሰ እውቀትና የተቀደሰ እውቀት ተብሎ የተቀደሰ እውቀት የእግዚአብሔር ነው የምታውቁት። የረከሰ እውቀት ጥንቆላውንና ይሄን ጦርነቱን ተንኮሉን የመሳሰለው ነው። ምኑን እውቀት የሚባለው እርኩስም አይደለም ቅዱስም አይደለም፣ ዝም ብሎ ሰው ለእንጀራ የሚማረው የተናቀ እውቀት ይባላል።
የትኛውም የጥናት ዘርፍ በእግዚአብሔር ፊት ሞገስ የሚያሰጥ አይደለም ለቅድስና ካልተጠቀሙት በቀርና ይሄ የተናቀ ዕውቀት ነው። ማንኛውም የትምህርት ዘርፍ በዚህ በዓለሙ ያለው የተናቀ ነውና ያለኝን አትውሰዱብኝ የሌለኝንም አትስጡኝ ነው። ስለዚህ ያው እንግዲህ ከቤታቸው መቃጠል ጋር በዛ በጣና ቂርቆስ ካለው በጉባኤ ቤቱ መቃጠል ጋር ተያይዞ ብዙ ነገር ተወርቶ ነበር። በውስጥ መስመር ላኩልኝ ያልኳችሁ ሰዎችም ጆሮ ዳባ ልበስ ብላችሁ ለጥ ብላችኋል። ግን ሌላ ሰው እንዲሁ ይሄን ነገር መልእክት ማስተላለፌን ያልሰማ ሰው አይ በከፊል ነው የተባለውን ያህል ብዙ እንትን አልወደምም፣ ከጎረቤት ተቃጥሎ ነው የተወሰነ ይነካባቸው እንጂ ምናምን ብሎኛልና በዚህ ልክ ወሬው እንደዚህ ተራግቦ ግን በቃ ተቃጠለ፣ ገዳሙ ሁሉ እንደተቃጠለ ምናምን ነበረ ብዙ ወሬ የተወራውና ገርሞኛል። ወሬኞች ትንሽ ብትታገዙ መልካም ነው ለማለት ያህል ነው። እነዚህን ነገሮች ምንም አልልም፣ ብቻ ትንሽ ቀንጨብ አድርጌ ብቻ ነው ማሳያችሁ። እስኪ ላሳያችሁ መቼም እንግዲህ ጦርነቱ በዚህ ልክ አሰቃቂ የሆኑ ነገሮችን አድርጓል። ከነሱ ቪዲዮዎች ውስጥ የተወሰኑትን ላሳያችሁ። Please stop. Please don't escape. I am Arif. I am hungry. No food, no water, no milk, no home, no ties. I am Mustafa. I'm from Bengal. I am not scared. I am hungry. No food, no home, no life. Any day. Thank you. No food, no life, no home. ህፃናቶቹን ስታዩቸው በእውነት በጣም ነው አይደለም የሚያሳቅቁት። አዎ በዚህ ልክ ጦርነት በቃ የጦርነት መጨረሻው አሁን እንደዚህ የሆኑ ሰዎች በዚህ ልክ ቤት፣ ትዳር፣ ልጆች፣ ስራ ሁሉ ነገር ኖሯቸው ተረጋግተው የተቀመጡ ሰዎች እንደነበሩ ትላንትና በደንብ እናስተውል። ከዛ ዛሬ ደግሞ እንደዚህ ሆነዋል። ይሄው በዚህ ልክ ወርደው ምግብ የለም፣ መኝታ ምንበላው የለም፣ ምናርፍበት የለም፣ ስራ የለም፣ ምንም የለም አሉ። መቼ? ዛሬ። ነገ ደግሞ ምን ይሆናል መሰላችሁ? እነዛ ይሄንን ሁሉ ነገር ያደረጉት ሰዎች እጅ ለእጅ ይጨባበጡና ሶሪ ተባብለው ከዛ ተመልሰው እንደገና ሀገር ይሰራሉ። በዚህ መሀል የሚጎዳው በመሀል የሚፈጠረው ይህ ህዝብ ነው ማለት ነው። እና በእውነት በጣም ነበር ያሳቅቀኝ። እኔ ስለምን በጦርነት አምነን እዛ ውስጥ እንደምንኖር አላውቅም። ብቻ ግን እነሱንም እግዚአብሔር ይድረስላቸው። አንድ ሁለት ቪዲዮ ልጨምርላችሁ። እስራኤል ዛሬ ማለት ነው የተለያዩ የሰብአዊ ድጋፎችን ለመውሰድ በሄዱ ሰዎች ላይ ባደረገችው ጥቃት ማለት ነው ወደ 37 ሰዎች እንደሞቱ እየተነገረ ይገኛል። ከነዛ መካከል ግን ብዙዎችን ማለት ነው ያሳዘነው ምስል ይህ ምስል ነው የሚጀመሪያው ማለት ነው። ይህ አባቱ ከሞተ በኋላ ያ የአባቱን ስም እየጠራ በተደጋጋሚ ሲያለቅስ የነበረው ታዳጊ አሁን ላይ ብዙዎች እያሳዘነና እየተቀባበለ ይገኛል።
ሌላኛው ደግሞ የብዙዎችን ቀልብ የሳበው ህፃን ልጅ ወይም ታዳጊ ማለት ነው ይህኛው ነው። ከወዳደቁ የተለያዩ ምግቦችን ሲሰበስብ ታይቶ አሁን ላይ ብዙዎችን እያሳዘነ ይገኛል። ይህ ዛሬ እነዚህ ሁለት ምስሎች ማለት ነው በጣም ብዙ ሰዎች እየተቀባበላቸውና አሁንም የጋዛ ሁኔታ ወደ አሳሳቢ ነገር እየሄደ እንደሆነ የሚገልጹ ምስሎች ሲልም ገልጿቸዋል ማለት ነው። እስኪ ተመልከቷቸው። የፕላስ ምልክቱን መጫናችሁን አትርሱ። የፍልስጤም ደጋፊዎች ከሆናችሁ ይህን ቪዲዮ እንዳታሳልፉት ተመልከቱ። አሁን የምታዩት ይህ ሁሉ ወረቀት የሞቱ የፍልስጤማውያን ስም ዝርዝር የያዘ። ፍልስጤማውያን ከባድ ችግር ውስጥ ነው ያሉት። እንግዲህ በአሁኑ ሰዓት ላይ ዓለም ስለዚህ ፓለስታይናዊ ታዳጊ ህፃን ልጅ እያወራ ይገኛል። ተመልከቱት እስኪ። ይህ ሁኔታ ነበረ በዓለም አይን ውስጥ እንዲገባ ያደረገው። የ6 ዓመቱ አሊ ፈረጃ እንደምትመለከቱት በእስራኤል አየር ጥቃት ቤታቸው ይመታል። 14 የቤተሰቡ አባል ያልቃል። እናም ከዚህ ልጅ ጎን የምትመለከቱት የሞተው የአስክሬን አባቱ ነው። በሌላ በርቀት ደግሞ የእህቱ ቁርጭራጭ አካል ይታያል። እዚህ ጋር የምትመለከቷቸው ጋዜጠኞች ሌላ ህንፃ ላይ ስለነበሩ እሱን ማዳን አልቻሉም። እሱ ግን በህፃን አንደበቱና እንደዚህም እጁን እያውለበለበ ድረሱልኝ ይላል። ስለዚህ ሁኔታው አሊ አሁን ባለበት ሁኔታ ሆስፒታል ሆኖ ሲጠየቅ እጄን ያውለበለብኩት እናቴን ከርቀት አይቻት ነበርና እናቴ ወደ እኔ እንድትመጣ ነው። እናቴ ደግሞ ሲቪል ዲፌንስ የሆኑ ሰዎችን ያ ልጄ ነው ድረሱለት ስትል እያየሁ ነበር ይላል የሁኔታውን ሲያስታውስ። እንደምትመለከቱት እነ አሊ ፈረጃ ይህ ነበረ መኖሪያቸው። እናም እስራኤል ባደረገችው እዚህ ቤት ላይ ጥቃት 14 ሰዎች ሙቷል። እንደነገርኳችሁ አባቱን፣ አያቱን እንደዚሁም ደግሞ ማለት ነው ሁለት አጎቱን፣ ሁለት ደግሞ እንደዚሁም አክስቱንና 7 ደግሞ የአጎቶቹ ልጆች አንድ ላይ ነበረ እዚህ ቤት ላይ ያለቁት ማለት ነው። አሊ አሁን ላይ ሆስፒታል ሆኖ እንዴት ተረፍክ ብሎ ለጋዜጠኞች በተነሳለት ጥያቄ ላይ እንደሚናገረው ከሆነ ከጎኑ ያለችው አሻንጉሊት የሱፐርማን አሻንጉሊት ልክ እንደሷ በርሬ ነው ይላል በህፃን አንደበቱ። እዚህ ጋር ደግሞ የምትመለከቷት የአሊ እናት ናት። እናም ስለ ሁኔታው ስታብራራ ማለት ነው እኔ ሌላ ቦታ ነበርኩኝ። እናም አፓርታማው እንደተመታና ቀጥታ ወደዛ ሲሄድ ማለት ነው ልጄ እጁን እያውለበለበ እኔን ሲጠራኝ ነበር ያየሁት። ሌሎች ደግሞ የቤተሰቤን ቁርጭራጭ አካሎች ከርቀት እያየሁ ነበረ። ባለቤቴ ደግሞ ከጎኑ ሙቶ አየሁኝ። በዛ ሰዓት ምንም ነገር አላወቅኩም ነበረ፣ ራሴን ስቼ ነበር ትላለች። አሁን ላይ ማለት ነው ይህ ቤተሰብ በጣም ትልቅ ቤተሰብ ነበረ። ነገር ግን በአንድ ናይት ወይም ደግሞ በአንድ ምሽት እኚህ እናትና ልጅ አሁን ላይ ቀርተዋል ማለት ነው። ይህ በየቀኑ በጋዛ የሚሆን ነው። ብዙ ሰዎች ይህ ሁኔታ ከተፈጠረ በኋላ የእስራኤልን የመከላከያ ሚኒስተር እየጠየቁ ይገኛሉ። አሁን ከዚህ ቤተሰብ ሐማስን አግኝታችሁ ገደላችሁ እንዴ እያሉ ማህበራዊ ሚዲያውን አጨናንቀውታል። ይህ ከሰሞኑ የብዙዎችን ልብ የሳበ ይህ ፊልም የሚመስል ትዕይንት ነው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። ከጦርነት ምንም ሊገኝ አይችልም አይደል? ምንም በቃ ምንም እንደዚህ ቤተሰብን ከመነጠል ከማጥፋት ይልቅ ሌላ ምንም ነገር ልናገኝ የምንችለው ነገር አለ ብዬ አላስብም። እና ይህ ጦርነት ክፉ ነው በእውነት። ስለዚህ ከጦርነት ራሳችንን ለመሰወር ራሳችንን ለማውጣት ብንሞክር ጥሩ ነው። ሀገራችንም እዛው ላይ ስላለች ብዬ ነው። እንደው ምንድነው ትዝ እያለኝ ያለው በመሀል እናንተ ይሄ ቅንድባችን ላይ ያሉት እነዚህ ፀጉሮች አሉ አይደለ? ይሄም ሌላም ፀጉር አለን፣ እዚህ ጋም ደግሞ ፀጉር አለን፣ ፂም አይደለ? ታዲያ ለምንድን ነው የአይናችን ቅንድብ ይሄ ነገሩ ምናምን የማያድገው ከዚህ ከፍ የማይለው ለምንድን ነው? የሚገርም እኮ ነው። አንድም ቀን ትዝ ብሎኝ አያውቅም ነበረ። ታዲያ ግን አሁን አባ ገብረ ኪዳን አንስተው ሲነግሩ ስንሰማ በጣም እንደነቅ ላሰማችሁ። ቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳል። እንደው ጀግና እለዋለሁ፣ ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ የቅንድብ ፀጉር ለምንድን ነው የማያድገው? ፀጉር ይመገባል አይመገብም? ምንድን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምንድን ነው የማያድገው? እኮ አይናችን እንዳይሸፍነው። ትክክል፣ አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለው። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው።
መልሱ ኔቸር። ዋይ ለዋይ ሳይንስ መልስ የለውም በእውነቱ። ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልስ። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቁሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው። ቅንድብ ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረኝ፣ ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንዲሁ ምን ሆናችሁ ነው? እንዲሁ ማምላክን ከልቤ ነው። እንዲሁ ይህ ነውር ነው። እውነቴን ነው። ተው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲየወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደለው የቤተክርስቲያን ሊቅ ነው። እንዴት እግዚአብሔር እንዴት አድርጎ እንዳዋቀረን አስደንቆ ነው የሚነገሩ። እስኪ አንድ ትእዛዝ ላንሳችሁ። እስኪ ሁላችሁ አይናችሁ ነው እዩት እንጂ አያችሁት? እሺ አንድ ጥያቄ፣ አይን ምን ያስተምረናል? ለምሳሌ በአይን በሉ ሌላውን እናያለን፣ አይንን ግን አናየውም። በእግዚአብሔር በሉ ሁሉን እናውቃለን፣ እግዚአብሔርን ግን ጨርሰን ማወቅ አንችልም። ስለዚህ አይን የማን ምሳሌ ሆኖ የተፈጠረ ይመስላችኋል? የእግዚአብሔር ምሳሌ ነው። የእግዚአብሔር ምሳሌ አድርጎ ነው እግዚአብሔር የፈጠረ። እንዲሁ ህዋሳቶቻችን እንዴት ተስማምተው እንደሚኖሩ ቅዱስ ጳውሎስ እንዲህ ይላል፣ አይን ለምሳሌ ብትኮራ ይላል መኖር ትችላለች። አይን ለምሳሌ እያንዳንድህ እኮ ብትለው ነው ህዋሳትን ነው። ጅብ ሲመጣ እኮ በቀደም ሮጠ ያመለጥከው እኔ አይችልም። አሁን እነግር አለን ትላላችሁ እንጂ እኔ ባየሁት ጅብ ነው የሮጣችሁት። የበላችሁት እንዳያንቃችሁ እኮ እኔ ነኝ ያየሁላችሁ ብትል፣ እስኪ ብቻሽን ወጥተሽ ተቀመጭና አንዱ አፍርጦ ሲጥልሽ ተመልከች ነው አይደለም? የምር እኮ ነው። ቅዱስ ጳውሎስ እኮ ነው የሚለው፣ መጽሐፍ ቅዱስ እኮ ነው ማምላክን አይደለም። እስቲ አይን ብቻዋን ትቀመጥ፣ አፍርጦ ይጥላታል። ደግሞስ ሁሉም አይን ቢሆን ኑሮ በምን ልንሰማ ኑሯል? እግራችን ሁሉ አይን ቢሆን ኑሮ እንዴት እንደምንውል አስባችኋል? እንኳን ጫማ በቃ ልብሳችን ሁሉ እየወጋው ስናለቅስ ቀን ሙሉ መዋላችን። እግዚአብሔር ግን እንዴት እንደፈጠረ ልብ በሉ። አይንን በቦታው ቅዱስ ጳውሎስ ሁሉ በስርዓት ተጋጥሟል ይላል። አይንን እግር ላይ ቢገጥመው ኑሮ ብላችሁ እስኪ ያስቡ። አያችሁ እግዚአብሔር እንዴት አድርጎ እንዳጋጠመ። እና ማንም አያገባኝም፣ አንዱ ከታመመ ሌላው ይታመማል ይላል ቅዱስ ጳውሎስ ቁጥር 22 ላይ ሲደርስ። ለምሳሌ እኔ ጣቴን ድሮ ጥፍር መጥመጥ ይባላል በገጠር ሳይንቲፊክ ምን አላውቀውም፣ ይቅር በሉ። ጥፍር መጥመጥ ነው የማውቀው። ምንድን ነው የሚባለው? ጥፍር የሚያወልቅ በሽታ ነው የሚጨቀ። አሁን እሷ ብትታመም ጭንቅላት ወይም አይምሮ አይን አያገባኝም፣ የታመመው ጥፍር ነው። እዚያው እንደ ፍጥርጥራቸው ነው የሚናገር ሰው ቢል፣ ለምሳሌ የእግር ጣት ነው የታመመች፣ እኔ ምን አገባኝ ቢል በጣም ጎ ጥፍር ይታመማል። ጥፍር ሲታመም ሜሴጅ ትራንስሚተርስ አሉ፣ ሴሎች አሉ፣ ወደ ጭንቅላት መልእክት የሚያደርሱ ማለት ነው። መልእክት ያመጣሉ። ከዛ ነርቭ ሰላም አስከባሪ ነው፣ ጣልቃ ይገባል። የዚያን ጊዜ ሰውየው መንቀጥቀጥ ይንቀጠቀጣል፣ ሰውነቱ ይሞቃል፣ ጭንቅላቱ ይታመማል፣ እንቅልፍ አጥቶ ያድራል። እግር ጥፍር አንዷ ጥፍር በመታመሟ ራስ እንቅልፍ አጥቶ ያድራል። እንቅልፍ ስናጣ ደግሞ ሰው እንግዲህ የሳይንስ ሰዎች ስንት ነው ሰው 72 ሰዓት ባይተኛ ነው ያብዳል የሚል እንጃ። እንግዲህ እንዴት እንደሚሆን እውነቱ የሆነ እሸት ራሳቸው ያደርጋሉ። ደግሞ ባይተኛ ራሱን ያመዋል። ስለዚህ የጥፍር መታመም ሁሉም መተባበር አለበት። ምን ይላል መሰላችሁ? አይምሮ የጥፍር የቁስል መድኃኒት የሚያውቅ የት ነው ያለ ብሎ ያስባል። ከዚያስ እግር ይሄዳል መድኃኒት ወዳለበት። አፍ ምን ያደርጋል? ጥፍሬን አሞኝ ብሎ ይነገራል።
ከዚያ እጅ ምን ያደርጋል? መድኃኒት ይቀበላል። ጆሮ ምን ያደርጋል? የመድኃኒትን ኦርደር ይሰማል። ጠዋት 2 ዋጥ ማታ 2 ዋጥ የሚለው ይሰማል። አፍ ይውጣል፣ ጥርስ ይነክስና ያደቃል፣ ጉሮሮ ይውጣል፣ አንጀትም ሁሉ ነገር ተባብሮ በደም አማካኝነት ምናልባት ይሄ ግሉኮስ ካልሆነ በስተቀር ቀጥታ ደም ጋር ግንኙነት ያለው በደም አማካኝነት ተሰራጭቶ ሰውየው ደህና ይሆናል። እነ እግር ሁሉ እነ ጭንቅላት ሁሉ ሰላም የሚሆን ጥፍር ሰላም ስትሆን ነው። ጥፍር ሰላም ከሌላት ራስም ሰላም የለውም። አንድነት ማለት ይሄ ነው። ከቃሉ ጋር ናችሁ። የሌላው ህመም የኛ ህመም እንደሆነ ሲሰማን ማለት በዚህ አሁን ያለንበት የ21ኛው ክፍለ ዘመን መርህ ምንድነው? ከፍተኛ ራስ ወዳድነት ነው ያለው። ከፍተኛ ነው። የምትፈልገውን ነገር አድርግ። የምትፈልገውን ነገር ማንም ለፍላጎት እንቅፋት አይሆንብህ። በራስህ ተማመን። ራስህን ብቻ ስማ። ቤተሰብ ላንተ ምንም አይደለም። ስለማንም ግድ አይኖርም። እንዴ ይሄ ምንድን ነው የሚባለው? 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው የሚባለው እኮ አይደለም? እንዲሁ ሳይኮሎጂስቶችም እንኳን ይላሉ 100% ኮንፊደንስ ራሱ ይጥላል። ስለዚህ ምን ማድረግ ይገባል? አንድ ሰው ስለሌላው ማሰብ። ክርስቲያን ለራሱ የሚኖር አይደለም። በትዳርም ስትኖሩ በጣም የሚያጣላችሁ ነገር ማን ይመስላችኋል? የሌላውን ህመም ትኩረት አለመስጠት ነው። የራስን ፍላጎት ብቻ። እንዲህ ይባላል እኮ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ የሚባል። በጫማ ሲሄድ ጓደኛው ሹው ጋር አስብ አንተ ቶሎ ና እያለ የሚለው። በቃሪያ የሚበላው ሰውዬም ሲያቃጥለው ያለ ማብረድ መጉረስ ነው። እንጀራ ያልቃል አይልም። እነሱ ጦም ይውላሉ አይልም። ለማብረድ ዝም ብሎ መጠቅለል ነው ማለት ነው። እና ምንድን ነው የሌላውን ህመም ማሰብ፣ የሌላውን ህመም፣ የሌላውን ንዴቱን፣ ውሎውን፣ ብሶቱን፣ ደስታውን፣ ንክክሩን ሁሉ ቦታ መስጠት ያስፈልጋል። የራስን ጩኸት ብቻ እንደ ገደል ማሚቶ መስማት አንድነትን ያዛባል። ህዋሳትን አለመናቅ። ጩኸት አይናቅ፣ ህዋስም አይናቅ፣ አካልም አይናቅ። እና ቅድስት ቤተክርስቲያን መልስ የላትም የሚባለው መልስ አላት የሚባለው ለዚህ ነው። ስለ ሁሉ ነገር ሰርታ፣ ስለ ሁሉ ነገር አስተምራ፣ ስለ ሁሉ ነገር አውቃ ክሽን ያለች ናት ማለት ነው። እና በእውነት ቆሞስ የኔታ አባ ገብረ ኪዳንን ቃለ ሕይወት ያሰማልን። እንግዲህ ዛሬ ትንሽ ረበሽ የምትልም ቪዲዮ ነበረች። ብዙም ደግሞ ተምረንበታል ብዬ አስባለሁኝ። ግን ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ግፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ቻው